ኢግኖርድ ካረገሽ ኢግኖርድ ነው የሚያረግሽ። ብትበጠሽ ብትበጠረቂ ብትመጨቂ ምን በቃ ቻንሱ የነበረው እኔ ጋር ብቻ ነው። እኔ ደግሞ የምናገረው ነገር እዚህ ጋር አንዳንድ ሰዎች የሰው ህይወት እየገቡ መታረቅ አለብሽ፣ መነጋገር አለባችሁ፣ እናንተ መለያየት የለባችሁም፣ ፍቅራችሁ እናንተላችሁ የራሳችሁን ኑሮ እየኖራችሁ የሰውን ህይወት እየገፋችሁ እሳት ዳር አድርሳችሁ የምትገፈትሩ ሰዎች አርፋችሁ ተቀመጡ። በፍጹም አትታረቅ። በፍጹም ብር የላትም ምን ታደርጋለች? አሁን አዛኝ አዛኝ መስላቸው መስለው ብዙ ሰዎች ብርሽን ጨረሰሻል በራስሽ ጊዜ። ምክንያቱም ስትሄጂ ይዘሽ የምትሄጂው ምንድን ነበረ? ይዘሽ ስትሄጂ ብር ነው ይዘሽ ትሄደሽ። አንገት ማግቢያሽ ብር ነበር። እኔ በደንብ ነው የምሰማው። ፍንድት ነበር የምለው በቃ ፍንድት። ከዛ ፍራንክፈርት ጫት ቤት እንዴት ጫት የሚሸጥበት ቤት ሻይ ታዥና ትሄጂና ሆዴ አለ የለም ከውስጥ እኮ ነው አሉ ተሰብስበው። አንድ ሰው አይደለም አሉ እነዚህ የሚቅሙት ጎረምሶች ይሰበሰቡና መጣች ሆዴ አለ የለም። እኔ አሁን እስቃለሁ። ምክንያቱም የምስቅበት እንደ ቀድማ ወራች እንዳይባል። እዛም ትሄጂና ሮማን ቤት ትሄጂና ክትፎ አይቀርሽ ቀይ ወጥ አይቀርሽ። እናከርሽ እሱን ስትውጪ ለሱ ብለሽ ቦስ የሳምንት 600 ብር አለበት እና 600 ብር ከፋይ። አሁን አልያዝኩኝም ስመጣ አመጣለሁ። 600 ብር ይዞ ለመምጣት 2 ሳምንት በስልክ ብቻ ሃሎ እመጣለሁ ነይ 600 ብር ከ2 ሳምንት በኋላ 600 ብር ነው። ከዛ ከሽማግሌዎቹ ከምናምን ተሰርቶ ኩት 600 ብር ትከፍያለሽ። የምሳ የራት የእንጀራ የጫት 600 ብር 600 ብር እኮ አይደለም 1200 ብር 1200 ብር። እኔ አሁንስ አልችልም። በወር ራሱ 1000 ብር አላውቀውም። እኔ አልችልም። የዛን እኮ ነው 600 ብር እኮ ያልንሽ እኮ የዛን ጊዜ እኮ ነው። ከመጣሽ እኮ 2 ሳምንት ሆነ። ከየት ነው የማመጣው? ኦኬ ቀሪ 600 ዩሮ በድጋሚ። ከዛ ብስጭጭት ገጭ ዞር በይ በቃ ጭቅጭቅ አልፈልግም ጎ። ከዛ አሁንም ከ2 ሳምንት በኋላ ኩት ሃሎ የደወሉለት ደንበኛ ከአገልግሎት ውጭ ነው። keine Antwort. ቴሌፎን ለውጧል። የለም ቴሌፎን ለውጧል። ሚሚሾ ነይ ፓርቱቱ ኔትፍሊክስ ግቡ ጓደኞቼ፣ እስቲ ጓደኞቼ ግቡ። የለም ላስንዚ አይና ክርስቲን ብቻ የደወሉለት ደንበኛ ከአገልግሎት ውጪ ነው። 1200 ብር 600 + 600 1200 ዩሮ 3 ሳምንት 1800 ዩሮ 2600 ዩሮ yeah you paid. You need it, you pay it, you have it. ወይኔ ዛሬ ወይኔ እኔ እንታረግ ማሪ እኔ እኮ በውስጥ ሰምቼው ተጉት እያልኩኝ ተሰቃለሁ። እንደ ጉድ ሄደ ረዛኔ ነኝ ኬኛ
የማንንም ግንጋንጋ አምጥተህ እዚህ ኬኛ አትበል። ኦኬ እስቲ ነው ምን እንዲያደረጉ እንደሆነ ደግሞ ደርሰንባቸዋል። እኔ ደርሼባቸዋለሁ። ያመለጠን ነገር አለ። እሜንም በውስጥ ሰምተን ነበር። ያሳዝናል። አይ ሆዴ 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 እያዳመጥን 5 ዓመት የፖስተችውን ፎቶ ኢንስታግራም ላይ ኮመንት እያነበበ እኮ የሚጣላ እኮ ነው እንዴ! ለምን ላይክ ሰጠሽ ማልሽው? ቴንኪው ለምን አልሽ? ለምን እጅሽን እንደዚህ የልብ ቅርጽ ሰጠሽ ብሎ እኮ የሚጣላ። እኔ ደውሎ ነው ስራ ላይ ደንግጬ ምን ተፈጥሮ ነው ብዬ ሙልጭ አርጓለኝ። እኔ ቮይሱ ራሱ አስቀምጨዋለሁ። እስቲ ካድመጥቶ አላልኩሽም? ይበል እኔ ከዛ ወደ እኔ ያወረድኩት በጣም ያወረድኩት ሰው አይመስለኝም። ኢቨን ቀን ማለት ነው እንዴ ምን ስለወደደት መሰለሽ እንደሚቀነው ከሁሉም ሰው ለይቶ ብቻዋን አድርጎ እንደፈለገ ቢዝ ሊያረጋት ነው እንጂ የስራው ባህሪ ነው። የሰውየው አይደለም፣ የስራው ባህሪ ነው። ሰው ኮመንት ሰጠሽ ቪዲዮ ላይ የሆነ ሰው ገብቶ እንኳን አንድ ሰው የሆነ ነገር ካለ በቃ የስራው ባህሪ ቅናት አቤት አቤት ቅናት የአንገት ይሄድ አይደለም ያሸረለው አንገት ወገብ ያስቀናል። በጣም ውስጥ አይገባም። እሱ ኬር የላትም። ችግሬ ሰዓት ከጎኔ ስለነበሩ ነው። የእናቴ አጥንት እሾክ ሆነው ይውጋኝ። ገና ለገና አንተ ጋር ትሄዳለህ ብለህ እኮ ነው። ሮቦሳንጅጋ ፍቅር ሚተኛ አያውቅም ግን እሺ ቀጥይ ቀጥይ መቀጠልም አለ። ተፋቀሩ እንዴት እንዳፈቀራት መቀጠልም አለብሽ ነፍሴ። እሺ አይ ሮቦት ቱርቦ አንቺ እኮ ነሽ ልጅቷን ገደል የከተትሻት። የሰፈሬ ቀዛችስ ዛሬ ደግሞ ዞር ለማለት ትፈልገሽ። አንደኛው አንቺ አይደለሽ እንዴ? ሄጅበት ይህን እንኳን ሄጅበት እያልሽ ሀጂ ጉድ አዳምጥ ና ጉድ አለ ፍቅር ሚዘኝ ልጁ ራሱ አለ ጉድ አለ አይደለም ፍቅሬን ሀሳቤን ያስጠፋብኝ ነበር። ጉድ አለ። ከሞን ጋይስ እኔ ልንገራችሁ፣ ወደ ሌላ ትሉ ዝም ብላችሁ አዳምጡ። ሌላ ነገር ውስጥ አትግቡ። እሱን አምናለሁ። ሴቷስ እሺ ወደ ቤቷ ትሄዳለች ምናምን። ወንዱና እኔ እኮ ሽንት ቤት በራ እንኳ ወዴት ትወጣለህ? ወዬ ጂጂ ምን አመለጠኝ? እና ቆይና ስለነዛ አንድ ጉዳይ አለ። ምንድን ነበር ያልከው? የዋንጫ ማስቀመጫ አንገት ነው ያልከው? ምን ነበር ያልከው? አዎ እንትን ይሄ በርሜል ነገር ክብ ነገር አለና ክቡ በርሜል ነገሩ ላይ ጫፉ ላይ ወይ ኳስ ሊጀምር ሲልም ሻምፒዮንስ ሊግ ፋይናል ሊጀምር ሲል በርሜሉ አናቱ ላይ ኳስ ያስቀምጣሉ። ይሄ ዋንጫ ማስቀመጫው አዎ ከእግሩ እስከ ላይ እስከ አንገቱ ድረስ ክብ ነው። ተመሳሳይ ሳይዝ ነው እና አንገቱ ጋር ነው የሆነ ገባ ወጣ ያለ ነገር የምታገኘው። ጉድ አንተ ምን እንዳደረጋት ይኸው ሲያወሩ ይኸውልህ ጓደኞቿ ተሰብስበው ሰው ህይወት እየገቡ መታረቅ አለብሽ፣ መነጋገር አለባችሁ፣ እናንተ መለያየት የለባችሁም፣ ፍቅራችሁ እናንተ ቤታችሁ ቁጭ ብላችሁ ይቺ እኮ ደንበኛ አጣባሽ ነበረች። ይቺ ኮርቦ ዝብዝቧ ማለት ነው። አድርሳችሁ የምትገፈጥሩ ሰዎች አርፋችሁ ተቀመጡ። በፍጹም አትታረቅ። አያጅቦ ይታለ በፍጹም መታረቅ። አሁን አዛኝ ሆናችሁ አዛኝ መስለው ብዙ ሰዎች ምን እንዲያደረጉ እንደሆነ ደግሞ ደርሰንባቸዋል። እኔ ደርሼባቸዋለሁ። አይታረቁም። ቢኮዝ እውነቱን ልንገርሽ ለመሰላችሁ ሰው የእውነት ነገር እኔ ቦዴንም እሷንም በማውቀው መንገድ ልንገራችሁ። ኦኬ እንደዚህ አቢዩዝ እያደረጋችሁ ወንድ ጋር የምትኖሩ ከሆነ ኮንፊደንስ የላችሁ ማለት ነው። ኦኬ ተለያይቶ ፍሬንድ ሆኖ መኖር ይቻላል። የግድ እሱ ቴንኪ ባህሪ የግድ አይደለም። አብረው መሆን ያለባቸው እነዚህ ሰዎች አልወለዱ አልተዋለዱ። ልክ አንተ ላይ ጥር ያለችው በቀደምታ እሷ ተቀጥቅጣ ነው እኮ ሰማ። አጣባሾችም ሌላ ናት። እንደ አጣባሾችም አንዳለች። አንድ ቶርቦ የምታክል ሴት ልጅ ወፍራም ምን የምታክል እሷ ናት። የዛለት ያጣበሰቻቸው ከኔ ጋር እየተሰዳደረ እዚህ ላይ ቲክቶክ ላይ ነው ማስፈጣንተ ነው እየተሰዳደረ ና ሆዴ ና ከዛ ይችኛዋችን ቶርቦች ድንጋጋ
ምንም ምናምን አለች እና ወዲያው ነው ቤት ልምጣ አለችው። እዚህ ላይ ነው ጊዜ ርዛ ዛ ሆቴልሽን ያዥ አላት። አይሱ ራሷ ናት ጉብ ያለችበት እና ይመስለኛል ገባ። አሁን አይ እንዴት ነህ ዲጄ ትዕግስት የሰላም ነህ? እና ለካ አንተን የሰደበችው ተቀጥቅጣ ነው። አዳምጥማ አዳምጥ። እስኪ ቆይ አዳምጥ ጉዴን። ኧረ ጉድ በልጎ ይለያያል እንኳን ሰው ዳብስ ከሚያደርግ። ስለዚህ ተዋት፣ ህይወቷን ትኖ መብቷ ነው። አስታርቁ ብላችሁ አትበሉ። እኔ ሰውን ወደ ሞት ሂድ ብዬ አልገፋፋም። ያብስ ማንም አስታርቁ አላላችሁ፣ ማንም አላላችሁ። እሱ ሌላ ቦታ አሪፍ ቦታ ገብቷል። ሆዴ ቀጥልበት፣ እዛም ይመች። አሁን ከኔ የምትወዳደር ጋር አግኝተዋል። አሁን ከኔ ትወዳደራለች ያችኛዋ አዲሷ። ከእሷም ወጥቶ ሌላ ቤት ነው እንደገባው። ከእሷም ወጥቶ ሌላ ቤት ነው እንደገባው። አሁን ደግሞ ሀብታም ሴት ይዟል። ምርጥ ሴት እናቴ ዘርቶ ቁጭ ብሏል። የለም የአሁኗ እንኳን ከኔ ትወዳደራለች፣ ግን አደጋ አለው። የአሁኗ ደግሞ እሷን በጥሞ ዘርፋ ስለሆነ በጣም ችግር አለው። ሄድበት እና ላይ ከናለ ያለችው ሰላም ነው። ይሄ በቃ ሰላም ነው። ምናከኛ እና ልሂድባቸዋ ሁለቱም ላይ ባይና ዳምጥና አይ ሆዴ ማትንፋ እሺ አበቃ። አይ ሴቷ ስለሆነች እሷ ላይ እሱ ምን አረገ? ራሷ እኮ ነው ሄደ። እሷማ ምን ቅሌታም ብቻ ናት እንጂ ብዙ ነገር ናት እንጂ ተይ እንጂ። እኔ ራሷ እኮ ናት። እኔና ልጁ ተጨቃጭቀን እዚህ ላይ እየተጫጫፍን ጥልቅ ብላ ገባች። በንዴት አልኩ በቃ እኔን ለማናደድ ብሎ ሸከሸከ። በቃ ቼክ አያረጋትም። በቃ ብሯን በወር 1600 ምናምን ከፍላ ነው ብሯን ለልጆቿ ለእሷ የሚሰጣቸውን ገንዘብ በሙሉ የላትም። ያው መንግስት ነው የሚረዳት። ገባ የሆኑ ልጆች አሏት የእነሱ ምናምን መንግስት ጨምር ያለ ገንዘብ ይሰጣል። ሱቋን ሸጥ የምትከፍለው ክራይ አታ ይሁን የገማች ራሷን ሳትችል እኔ እኮ እንደዚህ አይነት ሴት እኮ እንዴት እኮ እንደምትደብሩ ስትተዋወቅ የለበሰችው ሱሪ አሁንም ለብሳለች። አሁን ተቀጥረ ስሚ እንደ ደህና ነገር እኮ የግንበኛ እጅ ይዛ እኮ ነው ለዚህ እጅ ለዚህ ጥፍሬ 500 አለች። ለዚህኛው ደግሞ ብላ 500 የቦክሰኛ እጅ ነው የሚመስለው እጇ ራሱ እንትን ነው። እዚህ ጋር እንለጥፈው እንደ እናንተ እንድታምኑ እዚህ ጋር መለጠፍ አለብን። እንደ አንዳንድ ነገር አሁን እነማን ነው እንደሚያወሩት? እነ ኩዊን ናት እንደምታወራው በሷ ኬዝ እያወሩ ማለት ነው። ኦኬ ደግሞ እውነት ለመናገር እንዳይታረቁ አንድ ነገር ኢቨን ግን እኮ ጂጂ እኔ እሷን መናገር ፈልጌ አይደለም፣ ተናግራኝ ነው። ታውቂያለሽ? ሰማሽ ጂጂ? እኔ ታውቂያለሽ አልደርስባትም ነበረ። በጣም የሚያንቋሽሽ ነገር ስለተናገረች ነው እንደዚህ ተናገርኳት። እንድትሰማ ነው። ቀጥቅጦ ብሯን ማነው ግን ያንተን ፎቶ አድርጎ የመጣው ከዚህ እኔ አላውቅም። ከውስጥ መጥቶ አበባ ይላካል። እኔ ብዙ ናቸው እኮ አድናቂዎች። አሁን ችግሩ ኪኪ ናት እንዴ? ወይ ከመም ኪኪ ጌዴ እንዴ በጣም አስፈላጊ ሆዴ ይችላል ሀጂ ያንተን ነገር ጋብ እናድርገውና እኛም በተራችን ሆዴ ይችላል ነው የምንለው። እኔ እና ቺቺ እንደዚህ በጣም ለመናገር ፈልጌ አይደለም። እሷ ግን ሳልደርስባት መድኃኔዓለም
እንዴት እንዳረጋት ብታይ። አንቺ ግን ይሁላው ጉድ ግን አትሰማም ብላ ነው። እኔ እኮ በውስጥ ጽፌልሽ በሌላ ስልክ አትመልሽልኝም እንጂ እንዳለ ሰነዱ እጄ ላይ ነው። አሁን ራሱ በዛ ጠገብ ነው። አይሰማጭም የሆነ ነገር ጀምሬ አጠገቡ ነሽ እንዴ? I miss you baby ጋር ነው የማልፈው። I miss you baby you are my hero የታባቷ እኔ እኮ ፈልጋሪ መጣች ተጋረካን ነው ይልሽ እኔ መስጥሻለሁ። እንዴት ነው ጉዳዩ? ጂጂ ይልሽ አንድ ሴት ልጅ እንዴት ነው አንድ ወንድ ልጅ ሲሳደብ አጠገቧ ሆና ይችላል ትላለች። ይችላል አሁንም እኛ በተራችን ይችላል እንላለን። በቃ ግፍሽን አይባልም እኮ ነውር እኮ ነው። ነውር ነው። ነግበኔ ነው ማለት አለብሽ። ገባሽ? These two has to verstanden. Aber wie? በዛ ሰዓት እኮ እንደዚህ ነው። ቅጥል ኡፍ ልጅ እኮ ታበካይነ ሎስ ራሱ ጋር እንኳን አይደለም። Sie hat gesagt heute hast du gehört heute sie hat gesagt ich habe keine Lust bitte ich habe keine Lust til ነበር ላይፍ ላይ heute bei wem ቀጥል ብላለች። ውሸቷን እኮ ነው የምትስቀው ja natürlich es mit andere Frau ያ ነበር ሁሌ ጽፍልሻለሁ እኮ ረፊ ትይኛለሽ በሌላ ኮመንት ላይ ነው ግን ምን አገባለኛ ምን አገባ? አይ ይመች ወዴ አሁን ለመቀመጫ ነው ያስተካከልከው። አሁን ደስ ይለኝ እዚች ከግንጋንጋ ጋራ የልጆቿን ገንዘብ እያመጣች ለዛ እኮ ነው ድምፁን ያጠፋው። ይመች እኔ ግን የምለው ኪኪዬ ግን አድናቂ ነሽ እንዴ? አንተ ደግሞ ዝም በል አንተ ቀኝ እጅ አይደለሁ እንዴ? ቆይ በዛኛው በዋናው ፎቶ ደግሞ አወራለሁ እጽፍልሃለሁ። አንተም በዋናው ደግሞ መቻወኩኝ። እኔ እኮ ደግሞ እራሱ ቀጣው ምናምን እኮ የነበረው እኮ ቆይቷል እና ይመስለኛል ከልደቱ በኋላ ብሎ ቪዲዮ አለኝ ምን አለኝ ሁሉም ነገር አለኝ። እኔ ስራቸው ነኝ አልኩሽ እኮ ስራቸው ነኝ። በሞት እናቴን አለሁልሽ ስራቸው ነኝ። እኔ ይመቸው እኔ አንድ ነገር ልንገርሽ። እኔ እቺ እከክ ማትረባ አሁን ምን እንደሆነ ታውቃለች ጂጂዬ? እኔ ማለት ነው ሴት ልጅ የሆነ ነገር እኔ በጣም የተቃጠልኩት አጠገቧ ሆኖ አንቺን ሲሳደብ ምንም ይሁን ምንም ኖ ነግበኔ ነው ይባላል። እንደዚህ አይነት ወንድ እንደማይሆን ይታወቃል በአፉ ማለት ነው። ኖ ልጅ ወንድ ሆነ ለምን አይደለም። በሰዓቱ ልጁ ገና ከኔ ጋር እኮ አልጨረስም። ገና እኮ ድብድብ ላይ ሆነን ያለ ነው። ድብድብ በመሀል ጥልቅ ብላ ገባችን ነው ደግሞ አይተሻታል። ያንን ሻሻውን አርጋ አሁን እኮ ትንሽ ነው መንቀሳቀስ የጀመረችው አርጋ እኔ ያለውልህ አይዞህ እሷ ናት ባለጌ። እኔ ላይ መፍረዷ ምንድን ነው የሚባለው? ለምን የፈረደች? እኔና እሱ ፍቅር ምናምን እኮ አትናለም ይላል። የኔ ቆንጆ እኛ የተጣላ ነው በእህቱና በእህቱ ነው አለቅ። እኔ ከአንተ ጋር እንጂ ከእህቶች ጋር አይደለም ጋብቻ የጀመርኩት ነው። ምን አባሽ አግብቶሽ ነው የዛኔ መጥተሽ? ያ እሱ በጣም ጥሩ ሰው ነው። እሱ እንደዚህ ነው። ማን መጥፎ ሰው ነው አለሽ? ችግሩ የሆነው ሌላ። ዛሬ አይሰራም፣ ስራ ቢሉት አይሰራም፣ እንዲህ ቢሉት ችግር አለ።